በአትላንታ ስምንተኛው ጉዞ አድዋ በአትላንታ 130ኛውን የአድዋ ድል በዓል ምክንያት በማድረግ ቅዳሜ ፌብሩዋሪ 28 2026 በስቶን ማውንቴን ፓርክ በደመቀ ሁኔታ ለማክበር ማህበሩ ዝግጅቱን አጠናቋል። በአትላንታ የሚገኙ ኢትዮጵያውያን በወረኢሉ በመሰልነው ስቶን ማውንቴን ስር በመገናኘት በህብረት የአድዋን ተራራን በማሰብ እስከ ስቶን ማውንቴን ጫፍ የእግር ጉዞ ያደርጋሉ። ስለ አምባላጌ፣ መቀሌና አድዋ ጦርነቶች ገድሎች ይተረካሉ። በሽለላ፣ በፉከራ፣ በቀረርቶና በሀገረኛ ወኔ ቀስቃሽ ዘፈኖች ታጅበን ድላችንን እንዘክራለን። የአድዋ ጀግኖቻችን ይዘከራሉ። ታሪካችንን ለልጆቻችን እናስተምራለን። በዕለቱም ሰንደቅ ዓላማችን በተራራው ማማ ላይ ከፍ ብሎ ይውለበለባል። ብሔራዊ መዝሙራችንንም በህብረት እንዘምራለን። በመጨረሻም በዛው በስቶን ማውንቴን ፓርክ በግብር አዳራሻችን በመሶባችን ሰብሰብ ብለን ማዕድ እንቋደሳለን። በዚህ ዓመት ደረጃውን የጠበቀና ለቅዝቃዜውም የሚሆን ሁዲ የተዘጋጀ ስለሆነ ጉዞ አድዋ ኢን አትላንታ በሚለው ዌብሳይታችን እየገባችሁ አሁኑኑ ተመዝገቡ። ቅዳሜ ፌብሩዋሪ 28 2026 በ7 AM በስቶን ማውንቴን ፓርክ በሰዓቱ ይገኙ። ለበለጠ መረጃ 404 247 7667 ወይም ደግሞ 770 369 4585 ይደውሉ። ምኒልክ ጠርቶ አይቀርም። ማርያምን ወስልተህ ብትቀር እቀየምሃለሁ። አድዋ የድል እንጂ የነጻነት ቀን የለንም። የጉዞ አድዋ ማህበር በአትላንታ። እንኳን ለጳጉሜን የኢትዮጵያን መዝናኛና ባህል ማዕከል 10ኛ ዓመት የምስረታ ክብረ በዓልና ለሰባተኛው ዙር የጳጉሜን ዓመታዊ አዋርድ ምስጋናና የእውቅና ዝግጅት በሰላምና በጤና አደረሰን በማለት ማዕከላችን መልካም ምኞቱን ይገልጻል። ጳጉሜን የኢትዮጵያን መዝናኛና ባህል ማዕከል እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ.ም በሎስ አንጀለስ ካሊፎርኒያ መሰረቱን በመጣል ለሀገራቸውና ለሕዝባቸው በተለያዩ ሙያ ዘርፎች አርአያነት ያለው በጎ ተግባር ላበረከቱ ኢትዮጵያውያን ምስጋና የሚቸር የህዝብ ተቋም ነው። ነው የዘንድሮ 2026 ዓ.ም ሰባተኛው ዙር የጳጉሜን አዋርድ መሰናዶ 7 ኢትዮጵያውያንን በታላቅ ክብር ይሸልማል። ቅዳሜ ፌብሩዋሪ 21 2026 ዓ.ም ወይም የካቲት 14 2018 ዓ.ም ከቀኑ 3 ሰዓት ፒኤም ጀምሮ በ6200 ፕላያ ቪስታ ድራይቭ ፕላያ ቪስታ ካሊፎርኒያ 90094 ድል ባለ መሰናዶ የእውቅናና የምስጋና መርሃ ግብር ያካሂዳል። ማዕከላችንም የተመሰረተበትን 10ኛ ዓመት በድምቀት ይከበራል። በመሆኑም በሎስ አንጀለስና አካባቢ የምትኖሩ ውድ ኢትዮጵያውያን በዚህ ታሪካዊ መሰናዶ ላይ እንድትገኙልን በአክብሮት እንጋብዛለን። 10 ዓመት ጉዟችን ከጎናችን ለስኬታችን ብርታት በመሆን በገንዘብ፣ በጉልበት፣ በሙያ ድጋፋችሁ ላልተለየን ኢትዮጵያውያን ከልብ እናመሰግናለን። መልካም የሰሩ ይመሰገናሉ። ጳጉሜን የኢትዮጵያውያን መዝናኛና ባህል ማዕከል በሎስ አንጀለስ ካሊፎርኒያ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። የኢትዮጵያ ወቅታዊ ሁኔታ ለኢትዮጵያውያን ብቻ ሳይሆን ጉዳዩን በቅርበት ለሚከታተል በሙሉ አስጨናቂ ሆኗል። አብይ አህመድ በአራት ግንባሮች ፍጥጫ ውስጥ ገብተዋል። በአገር ውስጥ በ3 አቅጣጫዎች ውጊያ የሚያደርግበት ሁኔታ እየተፈጠረ ነው። በአማራና በኦሮሚያ ካሉት የአውደ ውጊያ ክስተቶች ባሻገር ከኤርትራና ከትግራይ ኃይሎች ጋር ለመዋጋት የሚያስችል ዝግጅት እያደረገ እንዳለም ነው ለማወቅ የተቻለው። በሌላ በኩል በሱዳን የወቅታዊ የእርስ በርስ ጦርነት እጁን በማስገባት ለአማጺው የአርኤስኤፍ የጦር ሰፈር በቤንሻንጉል ጉሙዝ በመስጠት እንደዚሁም ኢትዮጵያን ወታደሮችንም እንዲሰለፉ በማድረግ አብይ አህመድ በጦርነቱ መሳተፉን የሚገልጹ መረጃዎች ናቸው እየወጡ ያሉት። በጉዳዩ ላይ ያለንን አስተያየት ከተለያዩ ባለሙያዎች ጋር እየተወያየን እንገኛለን። ዛሬ ከወታደራዊ ባለሙያ ጋር ነው እነዚህን ክስተቶች የምንቃኘው። ሻለቃ ማሞ ለማ የቀድሞ የኢትዮጵያ ሰራዊት ከፍተኛ መኮንን ናቸው። የወታደራዊ ጉዳይ ባለሙያም ናቸው። ከእሳቸው ጋር የምናደርገውን ቆይታ እንድትከታተሉ ግብዣችን ነው። መልካም ጊዜ።
እናስተልን ሻለቃ ማሞ ራስልኝ መሳይ እንደምን አለ እንደምን ከረምክ? ዛሬ የተገናኘነው በጣም በርከት ባሉ ጉዳዮች በጣም የኢትዮጵያን ሕዝብ የሚያስጨንቁና መጪው ጊዜ ምን ሊሆን እንደሚችል እጅግ አስቸጋሪ ፈታኝ የሆኑ ነገሮች እየመጡብን እንዳለ በመናይበት ወቅት ላይ የተገናኘነው። እንግዲህ እነዚህን ጉዳዮች እንዴት እንመለከታለን ነው። በተለይም በአገር ውስጥ የሚካሄዱት ውጊያዎች የተለየ መልክ ሊይዙ የሚችሉበት እንቅስቃሴ እያየን ነው። አብይ አህመድ ከመላው ሀገሪቱ ከሚገኙ ማሰልጠኛ ካምፖች፣ ወታደራዊ ማዘዣ ጣቢያዎች በሙሉ ሰራዊቱን አንቀሳቅሶ ወደ ሰሜን እያጓጓዘ ይገኛል። በትግራይ ድንበር አካባቢ እንደዚሁም ከኤርትራ ጋር በሚያዋስኑ አንዳንድ አካባቢዎች ወታደሮቹን እያሰፈረ ነው። የጦር ሰራዊት እየተጓጓዘ ይገኛል። ከአማራ ክልል ያለውን ወቅታዊ ሁኔታ በተመለከተ የተለያዩ መረጃዎች ይወጣሉ። ፋኖች አብዛኛውን የጎንደር ቀጠና መቆጣጠራቸው እየሰማን እንገኛለን። ደብረታቦር መጨረሻው አይታወቅም። ዛሬም ድረስ ፍጥጫዎችን ያሉት በከተማዋ የፋኖ ኃይሎች ቁልፍ ቦታዎችን መያዛቸው ይነገራል። በተረፈ ወደ 12 ወረዳዎችን በፋኖ ቁጥጥር ስር ገብተው ፋኖ እያስተዳደራቸው ይገኛል። ሻለቃ ማሞ አገዛዙ ከአንዳንድ ቦታዎች ቁልፍ ከሆኑ ቦታዎች ሰራዊቱን አውጥቷል። የአማራ ክልል ምስለኔ አስተዳደር ሰላምና ጸጥታ ቢሮ ይሄ የተደረገው ለሀገራዊ ግዳጅ እንደሆነ ይህንን አጋጣሚ ጠብቀው ተላላኪዎች ወይም ደግሞ ቅጥረኞች የሚሏቸው ፋኖዎችን ነው ክህደት በመፈጸም መከላከያ ሰራዊቱ ላይ ጥቃት እየፈጸሙ መሆናቸውን በመጥቀስ ጥሪ አድርጓል። ለማንኛውም ይህን ክስተት እንዴት እየተከታተሉት ነው? ጎንደር ያለውን በምን አይነት ሁኔታ እያዩት ነው? እውነት አገዛዙ ከጎንደርና ከአንዳንድ ቁልፍ ቦታዎች መውጣቱ ምንድን ነው ስትራቴጂው? ሰሜን ያለውን ጦር ለማጠናከር ሰሜን ሸዋ ውስጥ የገባበትን ከፍተኛ ውጊያ እንዲሁ እሱንም ተጨማሪ ደጀን ለመሆን ለምንድን ነው ከጎንደር እየለቀቀ ያለው? እዛስ በአሁኑ ሰዓት ያለውን አጠቃላይ ሁኔታ እንዴት ይመለከቱታል? አመሰግናለሁ መሳይ። በጣም በየዕለቱ ክስተት ሀገራችን ውስጥ ያለው ወታደራዊ እንቅስቃሴ በተለይ ጦርነት ውጊያ በየቦታው ነው። እንግዲህ ሰሞኑን ጎልቶ ይሰማ የነበረው በዚህ በሸዋ አካባቢ የአገዛዙ ኃይል በፋኖ ኃይሎች ላይ እንዲሁም በደቡብ ወሎ ማጥቃት ሰንዝሮ ነበረ። ሰፋ ያለ ማጥቃት እንደነበርና በአየርም በምድርም በተዋጊ ሄሊኮፕተር፣ በተዋጊ አውሮፕላን፣ በድሮን እና በእግረኛ ሰራዊት በተለይም ደግሞ በአየር ወለድ ጦር ብዙ ክፍለ ጦሮች ኢንቮልቭ እንደሆኑ ነው የሚነገረው። እስከ 4-5 ክፍለ ጦር እሱ እንግዲህ 4-5 ቀን ወስዶ በአብዛኛው ፋኖቹ መመከት ችለናል። እንደገና ደግሞ ምንም ያመጣው ለውጥ የለም። በመልሶ ማጥቃትም መጣውንም ኃይል መልሰናል የሚል ሪፖርት ነው ሲያቀርቡ የሚሰማው። ከአገዛዙ በኩል የተሰማ ብዙም ነገር የለም። ግን በጥቅሉ ሲታይ እንጀራናል እንትን ያረጉት ላውንች ያረጉት እንትን ኦፕሬሽን ያን ያህል አመርቂ ውጤት እንዳላመጣ ብዙ ማሳያዎች አሉ። ፋኖች የሚሉት በአብዛኛው ተአማኒነት የሚኖረው ነው። በዚህ አይነት ዘመቻ ቀናትን የወሰደ ዘመቻ አትሊስት የተወሰነ ግብ መያዝና የተወሰነ ኃይል ደግሞ ከጥቅም ውጭ አድርገናል የሚል የአገዛዙ ኃይል ማሳየት መቻል ነበረበት። ስለዚህ በዛ በኩል ያለው ኦፕሬሽን ምንም ያመጣው ውጤት እንደሌለ ነው የሚታየው። እሱ እንዳለ ሆኖ ነው አሁን በዚህ በደቡብ ጎንደር በኩል የመከላከያ ሰራዊቱ ከአንዳንድ ቦታ የመልቀቅ ሁኔታንም ተከትሎ በዛ አካባቢ ያለው ውጊያ በአጭር ጊዜ ውስጥ መልኩን እየቀየረ ነው የሄደው። በዚህ በወልዲያ ደብረ ዘይት መንገድ እስከ ደብረ ታቦር ያለው መንገድ በጣም ቁልፍ ወታደራዊ አስፈላጊነት ያላቸው መሬቶች ያሉበት እና እንደገና ደግሞ ቁልፍ የሰፕላይ ሩት ነው። በዛ አድርጎ ወደ ሰቆጣም ወደ ላስታም ወደ ደቡብ ጎንደር እንደገና ደግሞ ጋሸና የሚባለው ቁልፍ ቦታ የብዙ መንገዶች ጃንክሽን ወደዛ የሚወስደው መንገድ በአብዛኛው
በተለይ ስትራቴጂክ የሆነው የንፋስ መውጫ አካባቢ መያዝ ያው የጋሸናንም እንትን መያዝ ብዙም እንትን አያደርገውም። የአካባቢ ከተያዘ ወደ ደቡብ ጎንደር የሚደረገው እስከ ደቡብ ወሎ ማለት እስከ ወልዴ ያለው መንገድ ሩት የሰፕላይ ሩት ተሰናክሏል ማለት ነውና እሱን እየሰማን እያለን ነው እንግዲህ በኋላ ወደ ደብረ ታቦር የደረሰ ውጊያ የተካሄደውና ደብረ ታቦር ደርሰው በደብረ ታቦር ከተማ ውስጥ ፋኖች ታይተዋል። የገቡም አሉ። እንግዲህ ያ አካባቢ በምን ሁኔታ ላይ እንዳለ ባይታወቅም ደብረ ታቦርን ኦልሞስት ፋኖች በከፊል እንደተቆጣጠሩት ነው የሚሰማው። እና ይሄ ሁሉ እንቅስቃሴ የሚሆነው ምንድነው? በተለይ የደቡብ የሸዋው እንግዲህ በፋኖ አሁን በአንድ ወጥ ድርጅትና አንድ ወጥ አመራር አቋቁም ያለው መስርቻ ያለው ደረጃች ያለው እሱ ስራ ላይ ውሎ ሳይሆን ወይም ኦፕሬሽናል ሆኖ ሳይሆን አሁን እኔ እንደሚመስለኝ አትሊስት በየክልሉ ያሉ በየክፍለ ሀገሩ ያሉት የፋኖ እዞች በፊት ወደ ሁለት ተከፍለው የነበሩት ባንድ ላይ ሆነው ኮኦርዲኔትድ የሆነ ውጊያ ማድረግ ጀምረዋል ማለት ነው። በተለይ የጎንደሩ የሚያሳየው ይሄን ነው። የደቡብ ጎንደር እዛ ያሉት እዞች በፊት ለሁለት ተከፍለው የነበሩት አሁን ወደ አንድ ኮኦርዲኔትድ ወደሆነ እየተረዳዱ ውጊያ ማድረግ ጀምረዋል ማለት ነው። በዚህ እንግዲህ የሚታየው ውጤት በዚህ አቋያ ነው። ሌላው ደግሞ ቅድም አንተ ያነሳው ወደ ሰሜን ጦር የማጓጓዝ ምናልባትም ወልቃይትን ለመከላከል ነው። ወደዚህ ወደ ማይጸብሪ ወደ ወልቃይት ክልል ገብቶ ውጊያ የጀመረውን የወያኔ አካባቢ ማለት ነው። ጸለምት አካባቢ የሚባለው ያው የተያዘ ነው። የጸለምት የሚባለው እስከ ዳንሻ ያለውና ያው ለጎንደር በጣም ቅርበት ያለው ቦታ ነው። በቅርቡ የሄድኩ ጊዜ ማይቻለውና ያንን ቦታ ለማያዝ ወያኔ የካሄደው ውጊያ ግጭት ነበረ። በዛ በኩል እንትኑ አልታወቀም፣ ሞቲቭም አልታወቀም፣ ግቡም አልታወቀም። እንዲሁ የተወነባበደ ነገር ነበረ። አሁን ግን በአገዛዙ በኩል በዛ ስጋት አለኝ በሚል ይሆናል። በርግጥ ከኤርትራ ጋር በዛ በኩል ለመዋጋት ነው የሚለው ለመረዳት ያስቸግራል። ምን የመዋጊያ መሬት አለና ነው። በዚህ በባድሜ በኩል እና በዛላምበሳ በኩል ባለው ሁኔታ ኤርትራ በአልጀርሱ በተፈረደላት መሰረት እንድታገኝ ሙሉ በሙሉ ከኢትዮጵያ መንግስት ስምምነት አግኝታ ያለቀ ጉዳይ ነው። እንግዲህ ምናልባት ከዛ አልፎ ያው አንድ ወታደራዊ መሬት ስትይዝ ቦርደር የተሰመረልህን መስመር ላይ አይደለም ተቀመጠው። ወታደራዊ እንቅስቃሴ በሚኖር ጊዜ ባፈር ዞን ታበጃለህና ወታደራዊ አስፈላጊነት ያላቸው መሬቶች ለማያዝ ስትል ወደፊትም ገፋ አድርገህ ልትገባ ትችላለህ፣ ወደ ኋላ መለስ ብለህ ልትይዝ ትችላለህ። ወታደርን ስታሰፍር መከላከያ ስትመሰረት ማለት ነው። እንደገና ደግሞ ኮንትሮል ዞንህን ስትከልል ከወታደራዊ አስፈላጊነት አኳያ ነው እንጂ መስመሩን አይደለም የምታየውና እንደዛ አይነት ነገር ሊኖር ይችላል እንጂ እዛ ቦታ ላይ ኢትዮጵያውን አገዛዝ ፈርሞ ያስረከበውም ፈርሞ የሰጠውን መልሶ ደግሞ ክሌም ለማድረግ ጦርነት ያስነሳል ተብሎ አይጠረጠርም። እና ትንሽ የተምታታ ነገር ነው። ደግሞ ከወያኔ ኃይል ጋር ለመዋጋት ነው እንዳይባል ደግሞ በዚህ በራያ አካባቢ ወያኔ የሚያደርገውን መስፋፋት ወይም መልሶ መያዝ እስከ አላማጣ ድረስ ያለውን እንዲይዝ ራሱ አገዛዙ የሰራዊቱን አስወጥቶ ለቆለታልና እንግዲህ ይሄ
የጦር ማጓጓዝ ወደ ሰሜን የሚባለው ምን ለማድረግ እንደሆነ ወደፊት በተግባር ሲታይ የሚለይ ነውና በአጠቃላይ ግን ፋኖ በአሁኑ ሰዓት በዚች በትንሽ መተባበርና ኮኦርዲኔትድ የሆነ ውጊያ በማድረግ እንኳን እንዴት ከፍተኛ ለመመከት የማይቻል ብዙ ወረዳዎችን በአንድ በተወሰኑ ቀናት ውስጥ መቆጣጠር የቻለ እስከ ዞን ከተማ ደብረ ታቦር ድረስ የደረሰው ሲታይ የፋኖ በአንድ ወጥ እዝ ስር መደራጀት እና በአንድ እዝ ስር ደግሞ ኦፕሬሽን መስራት ስትራቴጂክ የሆነ የተቀናጀ ውጊያ ቢያደርግ ደግሞ ሊደርስ እንደሚችል የሚያሳይ ነውና በአገዛዙ በኩል በጣም የተምታታበት ነገር ነው የምናየው። ግን በሂደት የሚጠራ ይሆናል። ይሄ አሁን የሰሜኑ ዘመቻ ከኤርትራ ጋር ለመዋጋት የት ነው መዋጊያ ቦታው? ከወያኔ ኃይል ጋር ለመዋጋት እንግዲህ ወደ ጸለምት ጦር በማዝመት እዛም ኃይል እንዳለ ነው የሚነገረው እና ወደፊት የሚታይ ይሆናል። መሳይ እንደው ሻለቃ ማሞ የኤርትራውንና የህዋቱን እንመጣበታለን። ምክንያቱም አሁን ከፋኖ ጋር የገባበትና ላለፉት 2 ዓመታት ከ8 ወር የዘለቀው ጦርነት አለ። በዛ ጦርነት አብይ አህመድ እስካሁን ጦርነት ውስጥ መግባቱን እንኳን በዛ አካባቢ እንደው የሆኑ ክላሽ ያዙ ሰዎች ውርውር ይላሉ እያለ ለማሳነስ የሄደበት ርቀት በቅርቡም የሆነ የወፍ ጫጫታ አድርጎ የገለጸበትም ሁኔታ አለ። በቀጥታ ፋኖም ባይሆንም አሁን ያለብን ሁኔታ የወፍ ጫጫታ ነው በሚል ሊያሳንስ የሄደበት ርቀት አለ። ነገር ግን የአማራ ክልል ሰላምና ጸጥታ ቢሮ ጦርነት ውስጥ እንደገቡና በዚህም የአማራ ህዝብ ከጎናቸው እንዲሰለፍ ጥሪ ያደረጉት የፋኖን ጉዳይ ለመፍታት ሽምግልና በጎንም ጀምሮ እንደነበረ ሰምተናል። የቀድሞ የኢህአዴግ ባለስልጣናት የተሳተፉበት አማራን ጥይት እንዳይተኩስብን ከኤርትራ ጋር ለሚኖረው ጦርነት አማራ ጋር ተኮራርፈን ወደዛ ሜዳ አንችልም የሚል ሐሳብ ያላቸው ብልጽግናዎች በእስር ቤት ያሉትንም ውጪ ያሉትንም ለማነጋገር የሽምግልና ነገር ከጀርባ እንደጀመሩ ባለፈው ሰምተናል። ለማንኛውም እንደው የአማራ ክልሉ ጦርነት እነሱ አጥፍተናል፣ መሪዎቹንም በስምምነትና በድርድር ወደ ሀገር ቤት አምጥተን በሰላማዊ መንገድ እንዲታገሉ አድርገናል። ስለዚህ ከዚህ በኋላ የፋኖ ነገር አብቅተዋል ባሉ ማግስት ነው እንግዲህ እንዲህ አይነት መጠነ ሰፊ ጥቃትና 12 ወረዳዎችን እስከ መቆጣጠር የተደረሰው። ሙሉ ዕውቅና ሰጥቶ ጦርነት ውስጥ መግባቱን ለህዝብ አልገለጸም። ነገር ግን የአማራ ህዝብ ሙሉ ጦርነት ውስጥ እንደገባ በስፋት ዓለም አቀፍ ሚዲያዎችም እየዘገቡ ይገኛሉ። እንዲህ አይነቱ ስትራቴጂ ለአብይ ምን ያህል ያዋጣዋል? ወይ መሳይ ይሄ እኛ ሀገር ላይ በእኔ በእድሜ ከንጉሱ ጊዜ ጀምሮ ወደ በደርግ ዘመን ውሸት በተለይ በተቋም ደረጃ በመንግስት ደረጃ ሚሊተሪ ውስጥ ደግሞ ውሸት ያው ህይወት ጋር የተያያዘ ስለሆነ የወታደራዊ ስራ ውሸትን በከፍተኛ ደረጃ መዋጋትና መኮነን ወይም ደግሞ በከፍተኛ ዲሲፕሊን የሚያዝ ነገር ቢኖር ውሸት ነው። በሀገርም ደረጃ ውሸት ሀገርንም ሊያጠፋ እንደሚችል ነው እኔ በእድሜ የተገነዘብኩትና የውሸቱ መጠን በየዘመኑ እየጨመረ መጥቶ በተለይ አሁን ከወያኔ አገዛዝ በኋላ አሁን ደግሞ ከዛም የባሰ መኖሩን ሁሉ አናውቅም ነበር። ውሸት የቱንም መሀል እንደዚህ ቆሞ የሚሄድ አይነት ነገር የሆነ ተራራ አክሎ የሚታይ ውሸት እየጨመረ የመጣው ደግሞ በዚህ ዘመን ነው እና በዚህ አገዛዝ ዘመን በጣም ብዙ ይዋሻል። ስለዚህ አገር በውሸት የምትጠፋ ከሆነ የኛ ሀገር መኖሯ በጣም ያስደንቃል። ውሸት ነው ሀገሪቷን ያጥለቀለቀው፣ ሀገሪቷንም እየጎዳት ያለው አሁንም ያለንበት ሁኔታና እውነታውን ካየን የፋኖ ኃይል በአሁኑ ጊዜ ከባድ መሳሪያ እና የመካናይዝድ ትጥቅ ካለመያዝ ውጪ በዚህ ዘመን ደግሞ ያም ራሱ በዛ ዘመን እንደነበረውም የከባድ መሳሪያ የመካናይዝድ ኃይልም በሌሎች ነገሮች ተተክቷል እና ምናልባት እነዛን ዛሬ ትላንትና የሶሪያን ኃይል ተቃዋሚ ኃይል
የአሳድን መንግስት በምን አይነት ሁኔታ በተወሰኑ ቀናትና ሳምንታት ውስጥ ለ50 ዓመታት በላይ የዘለቀን ዲክታተርሺፕ እንዴት አድርገው በህብረት እንዳሸነፉት የሚታወቅ ነው እና የፋኖ ኃይል ከፍተኛ የእግረኛ ሰራዊት ገንብቷል እና እንደገና ደግሞ የያዛቸው ቦታዎች ኦልሞስት በአንድ አካባቢ የምታገኘው አይደለም በጣም ሰፊ ቀጠና ነው እና በዚህ ሰፊ ቀጠና ውስጥ ሁሉ የፋኖ ኃይል አለ ከዛ በላይ ደግሞ ከፍተኛ የህዝብ ድጋፍ አለው እና የመሬቱም ገጽታ ለሽምቅ ውጊያ የሚያመች ነውና ይሄን ሽምቅ ውጊያንና መደበኛ ውጊያን አደባልቆ የሚዋጋ ኃይል ነው ስለዚህ መከላከያ ሰራዊቱም ሆነ በተለይ የህዝባዊ ኃይል የሚያደራጁት ሚሊሻና አድማ በታኝ እየተባለ የሚደራጀው በመጠኑም ቢሆን የአካባቢውን ስለሚያውቅ የአካባቢውን ባህሪም የተላበሰ ስለሆነ በሱ ይመስለኛል እየተረዱ ያሉት እንጂ በመደበኛ ሰራዊቱ ብቻ ቢሆን እስካሁንም ያለው ሁኔታ የተለየ ይሆን ነበር እና ለማንኛቸውም እነሱ በቃላቸው የሚናገሩት ሐሰት ነው ውሸት ነው ከወታደራዊ ግምገማም አኳያ አይደለም የሚናገሩት ያው በተግባርም የሚታየው ይሄው ነው እንደዚህ በቀላሉ አንድ ጊዜ እንኳን ከፍተኛ ዝም ብሎ ወዶ ገባ በእኛም ዘመን ነበረ ወዶ ገባ እኮ ተደራዳሪ ሊሆን አይችልም የውሸቱ አገር ተራራ ማከል እኮ ምለው እንዲህ አይነት ውሸት እኮ ነው ወዶ ገብ ቀላል አይደለም በተለይ ከፍተኛ አመራር ላይ ያለ ወዶ ገብ በጣም ብዙ ሚስጥር ሊያወጣ ይችላል ብዙ እነሱን ውስጣዊ ጉዳይ መረጃ ሊሰጥ ይችላል እንደገና ደግሞ እነሱኑ መልሶ ለማስጠቃት ካገዛዙ ጎን ሆኖ በአድቫይዘሪ እንትን ሊሰጥ ይችላል ይሄ ነው የወዶ ገባ ስራ እንጂ ወዶ ገባው ራሱ ከመንግስት ጋር እንዴት አድርጎ ነው የሚፈራረመው እጁን ሰጥቷል እኮ አልቋል ሞቷል የሱ ነገር ካለው ስርዓት ጋር ከእጅ ከሰጠበት ጋር አሁን ያልኳቸውን ነገሮች በማድረግ ኮንትሪቢዩት ያደርጋል እንጂ እሱ ተደራዳሪ ሊሆን እኮ አይችልም እንዴት አይነት ባህልና እንዴት አይነት ዲሲፕሊን እንዴት አይነት ማታለያ እንደመጣ ነው የሚገርም በአገራችን ላይ መጥተዋል እኮ በእኛ ጊዜ ብዙዎቹ እሺ ቅስቀሳ እናደርጋለን እኛንን ያሸፈትነውና እኛን ለማስገባት ቅስቀሳ እናደርጋለን ሊሉ ይችላል እንደነ ኪሮስ አለማየሁ ከወያኔ መጥቶ እኛ በዘፈን ያስወጣ ነው በዘፈን እንመልሰዋለን ብሎ ቃል ገብቶ ሲዘፈን ነበር የሄዱትን ለመመለስና እንደዛ አይነት ኮንትሪቢዩሽን ነው ያለው እንጂ እንዴት እጁን የሰጠ ከመንግስት ጋር ይፈራረማል ውል ምን አይነት ውል የተኩስ አቁም ነው የትኛው የሚያዘው ወታደር አለና ነው ጥሎት የመጣው ወታደር ተኩስ አቁም የሚለው እና በዚህ ተነስተው እኛ ምንም የቀረ የለም ሁሉም እጅን እየሰጠ ነው የሚለው የፕሮፓጋንዳ ለፕሮፓጋንዳ እኮ ፕሮፓጋንዳ በሰራተኞች ባክፋየር እንዳያረግባቸው ነው እንጂ የሚጠነቀቁት የትኛውንም ውሸት ወስደው ፕሮፓጋንዳ ያሰራጫል የፕሮፓጋንዳ ክፍል ግን በመንግስት ባለስልጣን ደረጃ በወታደር ደረጃ በወታደር አዛዥ ደረጃ እንዲህ አይነት በፍጹም ከእውነት ጋር ግንኙነት የሌለው ፕሮፓጋንዳ የሚጠቅመው ነገር የለም እውነቱ አንድ ጊዜ እንኳን ይሄ ነው የተባለ በፋኖ ኃይል ላይ ፋኖ በቃ ከፍተኛ ምት ተመቶ እንትን አድርጎ ማለት ሴትባክ ደርሶበት አሁን ያገገመ ነው ወይም ደግሞ መንምኗል የተባለ አይነት ውጊያ ተደርጎ ውጤት የተገኘበት የለም እስካሁን ድረስ እንደውም ፋኖቹ ናቸው በብዙ በመሳሪያ በሰው ኃይል በውጊያ ብቃት ከጊዜ ወደ ጊዜ አቅማቸው እየጨመረ የሚቆጣጠሩትም አካባቢ እየሰፋ የሄደው እነሱ ናቸውና ከእውነት ጋር የማይገናኝ ነገር ነው እና እውነቱ ያው
ቀን እየቆጠረ ይወጣል። ግን በዚህ መሃል የሰው ልጅ እንደ ቅጠል ይረግፋል። የሀገር ኢኮኖሚ ይደቃል። ሰዎች ከዕለት በዕለት ጦርነቱ ጨምቆ በሚወስደው ሀብትና ንብረት የሀገሪቷን ኢኮኖሚ እያንዳንዱ ሰው በችግር ውስጥ ከቀን ወደ ቀን ወደ ታች ወደ መቀመቅ እየወረደ ይሄዳል ማለት ነው እና ይሄን የሚያስብ ይሄን አይቶ መፍትሄ የፖለቲካ መፍትሄ ወይም ሌላ መፍትሄ የሚል መንግስታዊ ስርዓት ስለሌለ ዋጋ እየከፈለች ያለችው ሀገሪቷና ህዝቧ ነው እንጂ የነሱ ውሸት ነገ ዛሬ እየታየ ባለው እውነት ነገ በሚመጣው ደግሞ ግልጽ የሆነው እውነት የሚረጋገጥ ነው የሚሆነው እና ውሸት ነው የሚያወሩት። እንደው ሻለቃ ይሄ ስትራቴጂን ያዋጣል በቀደም ሲል የተከስኩት አንደኛ ንቀትም አለበት አገዛዙ ለሀገራዊ ግዳጅ ነው ጦሩን መናወጣው አለ እንዴ አማራ ክልል ያለው ጦርነትስ ምንድነው? ያንን እንደ ተላላኪዎች ጦርነት የአማራን ህዝብ የማሳነስ ለሌሎች እንግዲህ የትግራይ ህዝብና የኤርትራ ህዝብ ቢደመር የአማራን ህዝብ 1/3 እንኳን የሚሆኑ አይደሉም። የአማራ ህዝብ ሁሉ ጊዜ ተከታይ ሁሉ ጊዜ አድራሽ ሁለተኛ አይነት ነገር አድርጎ አጀንዳ የሌለው የሌሎችን አጀንዳ አስፈጻሚ አድርጎ የማይትም ነው እንግዲህ የአማራ ክልል የምስለኔው አስተዳደር የሰላምና ጸጥታ ቢሮ መግለጫ የሚያሳየው ያንን ነው። ተላላኪ ናችሁ፣ ከዳተኞች ናችሁ፣ የሌሎችን አጀንዳ ነው የምታስፈጽሙት። እንደውም ደብረ ታቦር ላይ ለሚሊሻዎቹና ለአድማ በታኛቸው የሰጡት ማደናገሪያ እየመጡ ያሉት የሚዋጓችሁ ሻዕቢያዎች ናቸው፣ ወያኔዎች ናቸው የሚል ነገር ነው። በኋላ ላይ ነው ሲያዩዋቸውና ተማርከው እንደ እናንተ ናችሁ እንደ የተነገረን እንደዚህ ነው ብለው የገለጹላቸው። ለማንኛውም አማራ ክልል ይህንን ጦርነት አስቀምጦ ሌላ ጦርነት ውስጥ መግባት ይቻላል? አብይ አህመድ እንደፈለጋችሁ አድርጎ በጸጥታም ይሁን በሚሊሻ በአድማ በታኝ የክልሉን ሰላም አስከብሩ እኔ ሌላ ግዳጅ አለብኝ አይነት እንደሆነ ነው የሰማነው። ይቻላል ወይ? አማራ ክልል ያለው ጦርነት እንዲህ በቀላሉ የሚያሳንሱት ነው አይደለም። አንደኛ አማራ ክልል ያለው ሁኔታ በዚህ አይነት ሁኔታ ያለ እነሱ ማለት አገዛዙ ሌላ ጦርነት ለመክፈት ትግራይም የሆነ ኤርትራ ከሄደ ምን ውጤት ላስገኝ ነው ብሎ አስበው እንደሆነ ራሱ ለመገንዘብ ያስቸግራል። እንደገና ደግሞ የትግራይ ወያኔ ኃይሎችም አሁን ከአገዛዙ ኃይል ጋር በመዋጋት ምን ትርፍ ለማግኘት እንደሆነ ራሱ የሚገባ ነገር አይደለም፣ ለመረዳት የሚያስቸግር ነገር ነው እና ግን ሌላው ያልከው ይሄ ሻዕቢያና ወያኔ ነው የሚዋጋው የሚባለው አማራ ክልል ፋኖ መቼ ምድሩን የሞላ የተዋጊ ኃይል አይደለም እንዴ ያለው? ምናየው አይደል እንዴ? አንድ ሀገር ወይም አንድ ድርጅት እኮ ወይ አሁን ለምሳሌ ኤርትራ ፋኖን እየረዳ ነው ቢባል ምንም አያስደንቅም፣ ሊረዳ ይችላል። ምንም ይሄ የተለየ ነገር አይደለም። ለምን ኢትዮጵያ ውስጥ ያለው አገዛዝ ምን ብርጌድ ንሓመዶ የሚባለውን ኤርትራን መንግስት ለመቃወምና ከስልጣን ለማስወገድ የሚታገል ኃይል በይፋ በቴሌቪዥን እየታየ ይታጠቃል፣ ስብሰባ ያካሄዳል፣ ቅስቀሳ ያካሄዳል እና በግላጭ የድጋፍ እየተደረገ ነው በኢትዮጵያ በኩል እና አስመራ ደግሞ ይሄንን የፋኖ ኃይል ድጋፍ ቢያደርግ ምንም አያስደንቅም። ግን ድጋፉ በመንግስት አቅም ደረጃ ድጋፍ ፋኖ እንዳላገኘ እኔ ከነሱ መረጃ ኖሮኝ ሳይሆን ፋኖ በመንግስት አቅም ደረጃ ከመረዳት እርዳታ ካገኘ ካለው እና በአብዛኛው ከሚማርከው መሳሪያ ላቅ ያለ እንደ ረጅም ርቀት ሮኬት ወይም መድፍ ሌላው ቀርቶ እንደ ዙ-23 አይነትና ከዛም ከፍ ያለ አንቲ ኤርክራፍት እና ጸረ ታንክ መሳሪያዎች ያገኝ ነበር። በዘመኑ ታንክ አሁን ፋኖ በታጠቀው በአርፒጂ 7 እንዲህ በመሳሰሉ ብቻ እንዲህ በቀላሉ
የሚወድም አይደለም እና የሚመከት አይደለም። ከዛ ላቅ ያሉ የጸረ ታንክ የጸረ አውሮፕላን መሳሪያዎችን በመንግስት አቅም ደረጃ የሚደገፍ ሽምቅ ተዋጊ ያንን መታጠቅ ይችላል እና ፋኖ አሁን ያን ታጥቆ አናይም። ስለዚህ በኤርትራ መንግስት ድጋፍ ያለው ነው ፋኖ ለማለት ከዚህ ተነስቶ ማየት ይቻላል። ይሄ ትናንሽ ድጋፍ መሰጣጠት በግጅም ይሁን በሌላ መንገድ የሚደረጉ የተተኳሽ ምን እንትን ሊኖር ይችል ይሆናል እንጂ ከዛ የላቀ ደረጃ የመንግስት ድጋፍ ወይም የሌላ የተሻለ ከፋኖ የተሻለ ኃይል ለምሳሌ እንደ የትግራይ የቲዲኤፍ አይነት የወያኔ ሰራዊት እንደ እነሱ በተወሰነ ቁጥር መድፍም ታንክም አላቸው፣ ሮኬትም አወንጫፊ መሳሪያ አላቸው። ሌላው ቀርቶ 107 ሚሊ ሜትር የሚባል ሮኬት አወንጫፊ መልቲፕል ሮኬት ላውንቸር አለ። እሱ እንኳን የለውም ፋኖ እና ይሄ ሲታይ እርዳታ በመንግስት ደረጃ አግኝቷል ማለት አይቻልም ከወታደራዊ እይታ አኳያ። በሌላ በኩል ግን በጣም የሚያስገርመው ነገር የፋኖ ኃይል ምድሩን ያጥለቀለቀው እግረኛ ሰራዊት ምን ሆኖ ነው ከወያኔና የሻዕቢያ ሰራዊት መጥቶ ለፋኖ የሚዋጋው? ሎጂኩም አያስኬድም። አንተ እኮ ከሌላ የምትረዳው አንተ የሌለህንና አንተ ያጠረህን ነው። አንተ ሞልቶ የተረፈህን እግረኛ ወታደር ወያኔና ሻዕቢያ መጥቶ ለፋኖ ምን ሊሰራለት ነው? እሱስ ምን ሊሰራ ነው? እዛ መጥቶ ለፋኖስ ምን ሊሰራለት ነው? እና አንዳንድ ጊዜ የሚነገረው ነገር ቅድም እንዳልኩት ፕሮፓጋንዳ ቢሆን እኮ መጠን ከሌለው ተአማኒነትም የለውም፣ ውድቅ ነው የሚሆነው። እና ከፕሮፓጋንዳ አልፎ ደግሞ ወታደር አዛዦች ወይም የመንግስት ባለስልጣናት እንደዚህ አይነት ነገር ሲናገሩ ራሳቸው ማስገመት ነው የሚሆነው እና የመረዳዳት ነገር ምንም ቢረዳዱ ተአምር የሚያሰኝ አይደለም። በኢትዮጵያ በኩል የኤርትራ ተቃዋሚ የኤርትራ መንግስት ለማጣል የሚታገል ኃይል በይፋ ይደገፋል። ስለዚህ ኤርትራ ፋኖን ቢደግፍ ምንም የሚያስደንቅ ነገር ያለ አይመስለኝም። ግን ይሄ ቪዚብል አይደለም፣ እውነትም እስካሁን ከሚታየው ነገር አኳያ ለማለት ነውና በዚህ ያሳበቡ ጊዜ ለመግዛት ከሆነ ጊዜው ይደርሳል። ሁሉም ነገር እየገፋ ሲሄድ እውነቱ እየወጣና ጊዜው እየደረሰ ይመጣል። በዚህ ጊዜያዊ አሁን እንደተባለው በዚህ ተሞኝቶ እውነትም የሚዋጉን ሻዕቢያና ወያኔ መስለውን ነበር የሚሞኝ ኃይል ካለ የተወሰነ ካለ ለጊዜው ነው የሚሆነው። እየጠራ ይሄዳል። እውነት እየጠራ ነው የሚሄደው። ይሄ ነው ሻለቃ ማሞ። አሁን አብይ አህመድን ወደ እነዚህ ጦርነቶች ከህወሓት ጋርም ከፋኖ ጋርም ከኤርትራ መንግስት ጋርም ጦርነት ውስጥ ይገባል ተብሎ ይጠበቃል። በቅርቡ እንግዲህ ደብዳቤ ጽፏል። የተማጽኖ ደብዳቤ ነው የሚመስለው። እንደራደር፣ እንነጋገር የሚል ነው። በአንድ በኩል ደግሞ ከፍተኛ ዝግጅት ያደርጋል። ጦሩን እያነቃነቀ ነው ወደ ሰሜን አቅጣጫ። ዛቻውም በጎን አልቆመም። በተለያዩ ወታደራዊ ሹማምንቶች የሚተላለፉት የዛቻ መልእክቶች እንደቀጠሉ ናቸው። ወታደራዊ እንቅስቃሴዎቹን ጨምረን አንዳንድ የአብይ አህመድ ፍላጎቶችን አይተን ከደቡብ ጎንደር አካባቢ ከአንዳንድ ቦታዎች ላይ ጦሩን ማስወጣቱንም እንደው አንድ ላይ አድርገን ጦርነቱን ሊጀምር ይችላል። ከፋኖም በአንድ ጊዜ እነዚህ ግንባሮች ውስጥ ለመሳተፍና ለመዋጋትስ አቅም አለ? ምን ሊሆን ይችላል? ይሄ ሊሆን የማይችል ነገር ነው። አንደኛ ነገር ከመጀመሪያ ከኤርትራ ጋር ሊዋጋ ነው ጦሩን ወደ ሰሜን የሚወስደው የሚለውን በግልጽ ካየነው ቀደም እንዳልኩት የት ነው መዋጊያ ቦታው? መዋጊያ የምትዋጋው እኮ ዲስፒዩትድ ኤሪያል ሲኖር ነው። እዛ ጋር ሄደ አንተ ያንን ለመያዝ መሬት ተይዞብኛል
መሬት አስለቅቃለሁ ወይም ደግሞ ይሄ መሬት ይገባኛል ብለህ የምታስለቅቀው ግብ ይኖራል። ጦርነት ስታካሄድ ለምሳሌ አሁን በአፋር በኩል ጦሩን አስጠግቷል። በአፋር ግንባር ሊከፍት አይችልም ወይ? ወደ ወልቃይት አካባቢም ያለውን ጦሩን እንደዚሁ እያጠናከረ ይገኛልና እነዚህ የመዋጊያ ሜዳዎች ሊሆኑ አይችሉም? እሱ አሁን እኮ ወደ ሰሜን እያንቀሳቀሰ ነው ለሚለው ነው እንጂ ያው ቀደም ብሎ ከወራት በፊት አሁን እየቀዘቀዘ እየቆመ የመጣው ላለፉት 2 ወራት በዚህ በአሰብ በኩል የአሰብ ወደብን ክሌም የሚያደርግ በኃይል ሄደን እንይዛለን፣ እዛ እንገባለን እንደዚህ የሚል መፈክር ይሰማ ነበርና በዛ በኩል በዛ በኩል ከሆነ ወደ ሰሜን አይደለም እሱ ወደ ምስራቅ ነው ያለው እና ወደ ምስራቅ የሚደረግ የጦር እንቅስቃሴ ካለ በአሰብ በቡሬ ግንባር ተኩስ ውጊያ ለመክፈት ነው ያሰኛል። ልክ ነው። ወደ ሰሜን ግን ከኤርትራ ጋር መዋጊያ ቦታ የለም። አሁን ሰሞኑን ተጠየቀ እንደሚባለው የኤርትራ ሰራዊት ወይም የኤርትራ መንግስት የኢትዮጵያ ግዛት ውስጥ ገብቷል በዚህ በዛላምበሳ በኢሮብ አካባቢ የሚባለው ያንን ለማድረግ ደግሞ እንግዲህ የወያኔን ኃይል ታልፎ ነው ማለት ነው ወደዛም ውጊያ የሚደረግ ከሆነ ወልቃይትም ውስጥ ከተሄደ የወያኔ ኃይል ነው እዛ ያለው። ስለዚህ በዚህ በጸለምት በኩል እና ግራም ያጋባ እንግዲህ ወደ ሰሜን እያንቀሳቀስኩ ነው ተብሎ በምስራቅ በኩል አሰብን ለመያዝ የሚለው እየተባለ የሚነገረው ነገር በዛ በኩል ጦርነት ለመክፈት ከሆነ ማሳሳታ ዳይቨርሽን ከሆነ አላውቅም። ያው በጦርነት ላይ እንዲህ አይነት ዳይቨርሽን ይደረጋል ማለትም ያው ጦርነት ሁሉ ጊዜ በእንደዚህ በዲሴፕሽን የተሞላ ነውና ዲሴፕት ለማድረግ ከሆነ አንድ ነገር ነው። ግን አሁንም መዋጊያ ቦታ ያለው ከኤርትራ ጋር ወይም ክሌም የሚደረግ ነገር ያለው በምስራቅ ነው። አሁን ጦር የሚነቃነቀው ወደ ሰሜን ነው። ወደ ሰሜን ከሆነ ደግሞ ፋኖ ማነው የወያኔ ኃይል ወልቃይትን ሊይዝ ነው ጸለምትን ሊይዝ ነው በሚል ከዛ ጋር ውጊያ ለማድረግ ነው ማለት ነው። እንግዲህ ውሎ ሲያድር ነው የሚታየው ይሄ ነገር። ይሄ ግን ለፋኖ ትልቅ አድቫንቴጅ ይሰጠዋል። አሁንም እየታየ ያለው ይሄው ነገር ነውና ሁሉ ጊዜ አንዳንድ ጊዜ ውጤት አመጣለሁ ብለህ ዲስአድቫንቴጅ ሁኔታ ላይ የምትወርቅበት ጊዜ አለ። ግን ቀደም ያልከው በዚህም ሁሉ ጦርነት አንድ ጊዜ ለመዋጋት ያንተ ያላነሳው እንደውም በኦሮሚያ ክልል አለ ውጊያ አለ። አሁንም የዚህ የኦሮሞ ማነው ኦላ የሚባለው ኃይል ወይም ሸኔ የሚሉት እሱ ኃይል አሁንም ኢንታክት ነው፣ በብዙ ቦታዎች ይንቀሳቀሳልና ይሄ ሁሉ ጦርነት በዚህ ሁሉ ጦርነት የሚያልቀው ህዝብ በዚህ ሁሉ ጦርነት ደግሞ የሚወድመው የሀገሪቱ ኢኮኖሚ እና ይሄ ሁሉ ነገር ለምንድን ነው ቢባል ለምንም አይደለም። ሀገር አልተወረረም፣ የውጭ ወራሪ አልመጣም። እንደገና ደግሞ ወይ ቀኝ ገዢ መጥቶ ሀገሪቷን አልያዛትም። ያለው ውጊያውም ጦርነቱም እልቂቱም መተላለቁም ውድመቱም ያው እርስ በርስ ነው። ሲባዛ ውጤቱ ዜሮ ነው ማለት ከዜሮ በታች ነው ማለት ነውና ይሄን ሁሉ ውጊያ መዋጋት ይቻላል? አይቻልም። ይሄ ስርዓት እስካለ ድረስ ደግሞ ፖለቲካ መፍትሄ መስጠት የማይችል ነው። ውጊያ ይቀጥላል። ሀገሪቷም ህዝቧም እየደማ እየቆሰለ ይቀጥላል ማለት ነው እና ግን የሚታይ ይሆናል፣ እየጠራ ይሄዳል ሁሉም ነገር። ሻለቃ ማሞ እንግዲህ በዚህ ሁሉ ማል ነው አብይ አህመድ የሀገር ውስጡ አልበቃም ከእንደገና ሌላ አካባቢያዊ ቀውስ ሊፈጥር በሚችል የሱዳን የእርስ በርስ ጦርነት ውስጥ እጁን ያስገባው። ሰሞኑን የሚወጡት ሪፖርቶች እንደሚያሳዩት አብይ አህመድ ለአማጺው የማመድ ደጋሎ ኃይል ለፈጥኖ ደራሹ ኃይል አርኤስኤፍ በሚል ለሚጠራው የጦር ሰፈር ሰጥቷል። በጦር ሰፈር በመስጠት ብቻም ያበቃ አይደለም። አሁን የሚወጡ መረጃዎች እንደሚያሳዩትም የኢትዮጵያ ልጆች የኢትዮጵያ ወታደሮች ለአርኤስኤፍ የሚሰለፉበት መለዮ ቀይረው
በዚህ የእርስ በርስ ጦርነት ውስጥ እንዲገቡ አብይ አህመድ ፈቅዶ አብሮ እያሰለጠነ እንዳለ 10 ሺዎች የሚቆጠሩ ናቸው ተብሏል። እንግዲህ ሪፖርቱ አሁን ለአደባባይ በቅቷል እና አሜሪካንም ከወዲሁ እያስጠነቀቁ ነው። የአሜሪካ የውጭ ጉዳይ በሴኔቱ የውጭ ጉዳይ ኮሚቴ ማስጠንቀቂያ ሰጥተዋል። ምናልባትም አደገኛ ማዕቀብ ተከትሎ እንደሚመጣም የፖለቲካ ታዛቢዎች እየገለጹ ነው። ሳውዲ አረቢያ ወደ አዲስ አበባ ልዑካን ልካለች። በምክትል ውጭ ጉዳይ ሚኒስትር የሚመራ ነገሩ አሳስቧቸዋል። አብይ አህመድ እየሄደበት ያለው ርቀት ቱርክም በፕሬዝዳንት ደረጃ በሚቀጥለው ሳምንት ወደ ኢትዮጵያ ልዑካን ትልካለች። የአፍሪካ ህብረት ዛሬ መግለጫ አውጥቷል። በመግለጫውም እጃችሁን ያስገባችሁ አካላት በሙሉ ከድርጊታችሁ ተቆጠቡ ሲል የአፍሪካ ህብረት አስጠንቅቋል። የተባበሩት አረብ ኤሚሬት ምላሽ ሰጥታለች። በሱዳን የእርስ በርስ ጦርነት ውስጥ እጄ የለም ስትል እንደተለመደው ያው የቅጥፈት ነው። በየሀገሩ እንዲያን ነገር የምትለኩሰው የምታቀጣጥለው እሷ እንደሆነች በደንብ የሚታወቅ ነው። ነገር ግን የለውበትም ስትል መግለጫ ሰጥታለች። ይሄ አዝማሚያ ወዴት ሊያመራ ይችላል? አብይ አህመድ ያገሩ አልበቃ ከእንደገና የሌላውን ሀገር ቀውስ እያማሰለ ይገኛል። ሻለቃ ማሞ አመሰግናለሁ። መሳይ ይሄ በጣም አሁን ሌተስት ኢንፎርሜሽን በጣም ለኢትዮጵያም ለቀጠናውም በጣም አስጊና እጅግ ደግሞ አስፈሪ ነገር ነው እየታየ ያለው። ይሄ ጀነራል መሐመድ ሐምዳን ደጋሎ የሚባለው በቅጽል ስሙ ሐምዲት የሚባል ነው። በዳርፎር ጦርነት ጃንጃዊድ የሚባለውን ሚሊሻ ይመራ የነበረ ነው እና ዳርፎር ውስጥ ከፍተኛ የዘር ማጥፋት ተግባር ፈጽሟል ተብሎ በጄኖሳይድ የተከሰሰና ማዕቀብ ሁሉ የተደረገበት ነው። ከሚሊሻ መሪነት ነው ጀነራል የሆነው እና ከዛ በፊት እሱ ግመል ነጋዴ ነው አለ የነበረው እና በዛ ጀግና ሆኖ ነው ጀነራል ማዕረግ ወስዶ ያው ስልጣን ላይ ያለው መንግስት ሲወርድ የስልጣን ተጋሪ ሆኖ ሌላው የመንግስት ኃይል ጋር የወታደራዊ ኃይል አዛዡ ጋራ አልቡርሃን ጋራ ሆኖ የሀገሪቷ መሪ የሆኑትና እነሱ ሲጣሉ ነው አሁን የሱዳን ጦርነት መጥቶ ያው ሱዳንን እንዳልነበረች እያረጋት ነው የሚገኘው። በጣም አስፈሪ ሁኔታ ውስጥ ነው ሱዳን ያለችው። በጣም ያሳዝን በሀገር ደረጃ ልትጠቀስ ወደማትችልበት ሁኔታ ውስጥ ነው የሄደችው ሱዳን እና አሁን ይሄ ራፒድ ሱዳን ራፒድ ሰፖርት ፎርስ የሚባል አርኤስኤፍ ምስጢራዊ ወታደራዊ ማሰልጠኛ ኢትዮጵያ ውስጥ ምድር ውስጥ እንዳለው ተጋልጧል፣ ተረጋግጧል። ይሄ ቦታ ደግሞ ያው በቤንሻንጉል ጉሙዝ ከ30 እስከ 40 ኪሎ ሜትር ከሱዳን ቦርደር በኢትዮጵያ ምድር ላይ ነው የተቋቋመው። ከአሶሳ ኤርፖርት ወደ 30 ማይል ወይ 50 ኪሎ ሜትር አካባቢ ነው። በጣም ቅርብ ነው ለአሶሳ። አሶሳ ትልቅ በደርግ ጊዜ የተሰራ አውቀዋለሁ ያንን ኤርፖርት። ትልቅ ለተዋጊ ጄት መንደርደሪያ ሁሉ በሚያመች ሁኔታ ልክ ለኢንተርናሽናል ኤርፖርት አይነት ራንዌይ በኮንክሪት የተሰራለት ቦታ ነው ያ ኤርፖርት እና ከዛ ኤርፖርት ቅርብ ነው እና ሌላው ደግሞ በጣም የሚገርመው ይሄ ቦታ ለአባይ ግድብ ወይም ግሬት ሬኔሳንስ ዳም ለሚባለው ለህዳሴ ግድብ ሩቅ አይደለም፣ እዛው አካባቢ ነው። እንዴት ያን ቦታ እንደመረጡት እና አሁን በጃንዋሪ ወር ነው እንግዲህ በዚህ በፈረንጆች በዚህ ዓመት እዛ ምስጢራዊ ጦር ካምፕ ተዘጋጅቶ ወደ 4300 ፋይተርስ ገብተዋል በጃንዋሪ ውስጥ። ፕሮጀክሽኑ ግን ወደ 10,000 ነው የሚሰለጥነው። እስካሁን ምናልባት 10,000 ሰልጣኞች ገብተው ይሆናል እና ይሄንን ቦታ ይሄን ማሰልጠኛ ለማቋቋም ሆነ ፋይናንስ ኮንስትራክሽኑንም ሆነ ሚሊተሪ ትሬነርስ አሰልጣኞች ሎጂስቲክ ሰፖርት በሙሉ የኤሚሬት ዩናይትድ አረብ ኤሚሬት ነች ድጋፍ የምታደርገው እና ይሄ እጅግ ቅድም እንዳልኩት አስደንጋጭና አስፈሪ ነገር ነው። ከሁሉም በላይ ግን አስደንጋጭና አስፈሪ
ምናልባትም አሳፋሪ የሚሆነው እዚህ ሰልጣኞች ውስጥ ኢትዮጵያንም አሉ፣ ሱዳኖች አሉ፣ እንደገና ሳውት ሱዳን ናሽናልስ አሉበት መሆናቸው መረጃ ደርሷል። እና ይሄ ሚስጥር እንደወጣ የዩኤኢ የአረብ ኤምሬት የውጭ ጉዳይ ሚኒስተር ቀደም እንዳልከው ዲና አድርገዋል። በጣም የሚገርመው አንዳንድ ዓለም አቀፍ ዲፕሎማቶች ከቶ እንዴት ቢሆን እንደዚህ አይነት ዓለም አቀፍ ውስጥ ኢትዮጵያ ዓለም አቀፍ ወንጀል ውስጥ ኢትዮጵያ የተሳተፈችው ብለው ሲናገሩ ሰምቻለሁ። በጣም ይሄ ትልቅ ወንጀል ነው። ለምን አሁን የኢትዮጵያውያን መርሰነሪ ውስጥ እየገቡ ነው ማለት ነው። ይሄ ፕሮክሲ አይደለም፣ ፕሮክሲ ሳይሆን መርሰነሪ ነው። የአንድ ሀገር ዜጋ ለሌላ ሀገር ፋንክሽን እንትን ውስጥ ገብቶ የሚዋጋ ከሆነ መርሰነሪ ነው እና እዛ ሰልጥነው እንግዲህ ኤርፖርቱ በቅርብ ርቀት ነው። እዛ የሰለጠነው ኃይል ከዛ በአውሮፕላን ተጓጉዞ የትም ቦታ ዲፕሎይ ሊሆን ይችላል ማለት ነው። እንግዲህ ኢትዮጵያኖችን እኔ እንደ ወታደር ሳይው በተለይ እዛ ተሰለጥናለህ ወጥተህ በአውሮፕላን ተጓጉዞ የትኛውም የሱዳን መሬት ዲፕሎይ ተደረጋለህ ማለት ነው። ከዛ በኋላ ራስን የምታገኘው የሱዳን ወታደር ውስጥ ነው ማለት ነው። በግራና በቀኝ የሱዳን ወታደር ውስጥ ትገኛለህ ማለት ነው። እና የአውሮፕላን ማረፊያው ዴሊበሬትሊ ለዚህ ነገር እንዲያመች ነው። ሎጂስቲክም ሰፕላይ ፈጣን የሎጂስቲክ ሰፕላይ መሳሪያ ምንም በአውሮፕላን ማጓጓዝ ይቻላል። ከዛም በኋላ ሰራዊቱ ከሰለጠነ በኋላ ከዛ በቀጥታ ወስዶ የትም ሀገር ዲፕሎይ ማድረግ ይቻላል ማለት ነው። እንግዲህ መርሰነሪ የሚለው በአማርኛ ቅጥረኛ ወታደር ወይም ቅጥረኛ ነፍሰ ገዳይ ማለት ነው። እና ስለ መርሰነሪ ኪ የሆነ ኢንተርናሽናል ሌጋል ፍሬም አለ። ምንድነው አንዱ አዲሽናል ፕሮቶኮል ቱ ጄኔቫ ኮንቬንሽን 1977 አርቲክል 47 መሰረት መርሰነሪ የውጊያ ላይ ሆኖ ቢያዝ mercenary has no right to combatant or prisoner of war እንደ የጦር ምርኮኛ ሆኖ ትሬት አይደረግም። አሁን ለምሳሌ እነዚህ የኢትዮጵያ ወታደሮች ሰልጥነው ሱዳን መሬት ላይ ከሱዳን ጦር ጋር ሲዋጉ ቢያዙ ቢማረኩ በጦር ወንጀለኛ ማለትም በጦር ምርኮኛ prisoner of war ህግ አለው። በቀይ መስቀልም በዓለም አቀፍ ህግም እነዛ prisoner of war መብት አላቸው። ለህይወታቸው በኋላ ተመልሰው ወደ ሀገራቸው ለመመለስ የራሱ የሆነ ዓለም አቀፍ ህግ አለ ለጦር ምርኮኛ። ያ መብት አይኖረውም። መርሰነሪ ከሆነ እንደተሸጠ ዕቃ ነው ማለት ነው። የምርኮኛ መብት ከሌለው እንደተሸጠ ዕቃ ማለት ነው። ባለቤቱ የፈለገውን ሊያደርገው ይችላል። አሁን የኛ መንግስት ሱዳን ውስጥ የተማረከ ወይም የኢትዮጵያ መንግስት ሱዳን ውስጥ ሲዋጋ የተማረከ ወታደር አለኝ ብሎ የሱዳንን መንግስት ጠይቆ በምርኮኛ ልውውጥም ሆነ በሌላ መንገድ ህይወታቸው ማትረፍ ወይም መመለስ አይችልም ማለት ነው። ለምን? መርሰነሪ ነው፣ የተሸጠ ዕቃ ማለት ነው። ይህ በጣም ሲሰሙት ራሱ የሚያሰቀቅ ነገር ነው። እና ሌላው ዩኤን መርሰነሪ ኮንቬንሽን 1989 ፎርማሊ የሚታወቅበት ኢንተርናሽናል ኮንቬንሽን አጌንስት ሪክሩትመንት ዩዝ ፋይናንሲንግ ኤንድ ትሬኒንግ ኦፍ መርሰነሪስ ራሱ እንደ መርሰነሪ ያስቆጥራል ይላል። ያንን ማድረግ ፋይናንስ ማድረግ ትሬኒንግ ማድረግ ሁሉ ያንን ሀገር ወይም ግለሰብ ራሱን እንደ መርሰነሪ ስፖንሰር ማድረግ እና ሪክሩት ማድረግ ፋይናንስ ማድረግ ትሬኒንግ መስጠት ያንን ሀገር እንደ መርሰነሪ ያስቆጥራል ማለት ነው። እና ኤሚራቶች ወይም ዩኤኢ ዓለም አቀፍን በመረዳት ከመንግስታቱም ጋራ ግጭት ውስጥ ላለመግባት
ከዓለም አቀፍ ሕግም ጋር ላለመላተም የለንበትም ከደሙ ንጹህ ነን ብለዋል። አይደለምና ይሄ ምስጢራዊ ማሰልጠኛ የሱዳን ጦር ማሰልጠኛ ቀርቶ በሱዳን ግጭትም ውስጥ የለንበትም ነው ያሉት። ይሄን ሁሉ ያደረጉ ማለት ነው። የኢትዮጵያ አገዛዝ ግን የዓለም አቀፍ ሕግን ጥሶ መርሰነሪስ ኢትዮጵያ ምድር ላይ ያሰለጠነ በሚያሳፍር ሁኔታ እዚህ ወንጀል ውስጥ ተዘፍቆም ጠያቂም ሃይባይ ተውባይም ስለሌለ መልስ እንኳን መስጠት አቅም አላገኘም። ኢትዮጵያውያን ለዚህ ክስ መልስ አልሰጠችም። ዋናዋ ሀገር የዚህ ባለቤት ዩኤኢ ስታስተባበል ኢትዮጵያ ዝም የመልስ የመስጠት አቅም እንኳን ኢትዮጵያ የላትም ማለት ነው በዚህ አይነት። ስለዚህ ኢትዮጵያውን የመርሰነሪ ምድር ልትሆን ነው ማለት ነው። ምን መዘዝ እንደሚያመጣ በዛም በኢትዮጵያ ላይ እንዳጠቃላይ በዛም አካባቢ ባለው የህዳሴ ግድብ ላይ ምን መዘዝ እንደሚያመጣ እንግዲህ አሁን ቅድም እንደጠቀስከው የሳውዲ አረቢያ ውጭ ጉዳይ ሚኒስተርም መጥቶ የሚነጋገረው ይሄን እንደሆነ ነው የሚዘገበው። እንደገና የቱርኩም ፕሬዝዳንት ኤርዶጋን እንደሚመጡ ነው የሚሰማው። ይሄ ሁሉ ነገር ኢትዮጵያ አሁን የመርሰነሪ ንግድ ውስጥ ገብታለች ማለት ነው። እንግዲህ በታሪክ ኢትዮጵያኖች በዩኤን ስር ሆነው ከሁለተኛ ዓለም ጦርነት በኋላ በኮንጎ በኮሪያ ጀምሮ ኢቭን በወያኔ አገዛዝ ዘመን በሶማሌ በኮንጎ በዩኤን ባንዲራ ስር ሆነው ያገለግላሉ እንጂ መርሰነሪ ኢትዮጵያ ውስጥ ሰልጥኖ ወጥቶ እንዲህ አይነት ሀገሪቷንም ህዝቡንም በዚህ አይነት የመርሰነሪ አረንቋ ውስጥ ወይ ወንጀል ውስጥ የሚከት ስምን የሚያጎድፍ ነገር ውስጥ ኢትዮጵያ ስሟ ተጠርቶ አያውቅም። እና ቅድም አሁን እኔ ይሄን ስሰማ ምን አሰብኩኝ፣ አንተ ቅድም ጠቀስ አድርገዋል። ይሄ ነገር እነዚህ የሚሰለጥኑ ሳይሆኑ ከሰለጠነ መከላከያ ሰራዊት ውስጥ አሁን የሱዳንን ይሄንን ራፒድ ፎርስ ተቀላቅሎ የሚዋጋ ይኖር ይሆን ወይ? አሁንም ቅድም እንዳልኩት ካለ ያ የተሸጠ ዕቃ ነው፣ የፕሪዝነር ኦፍ ዎር እንኳን መብት የሌለው ማለት ነው። በጣም የኛ ስለ እርስ በርስ ጦርነት እንደዚህ ስንል የባሰም ይሄ ነገር አለ ማለት ነው። ይሄን ነው ያየሁት እኔ። በጣም ነው ያዘንኩት፣ በጣም ነው ሾክድ የሆንኩት። አሁን ይሄ ማሰልጠኛ 10 ሺዎችን አሰልጥኖ ያወጣል። ከዛ ውስጥ ስንት ሺህ ኢትዮጵያን እንደሆነ አይታወቅም። እንግዲህ ሱዳን መሬት ላይ በሚሄዱ ጊዜ ሱዳን እኮ የኢትዮጵያ ስትራቴጂክ ጠላት እኮ ነች። የሱዳን ወታደር ኢትዮጵያን የሚያይበት መንገድ ኢትዮጵያ የሱዳን ጠላት መሆኗን ነው። የኢትዮጵያ ወታደር ሱዳን ወታደር ውስጥ ገብቶ እንዲታገል ማለት እንዲዋጋ ሲደረግ ከኢትዮጵያ ምንነትም እንደገና ደግሞ ከባህልም ከሃይማኖትም አኳያ ምን ሊሆን እንደሚችል ሳየው ራሱ በጣም እንቅልፍ የሚነሳ ነገር ነው። በጣም የሚያሳዝን ነገር ነው እየሰማን ያለ ነው። እንደገና የሚታረምም የሚሻሻልም ነገር እንዳልሆነ ደግሞ የሚያሳየው መንግስት አገዛዙ ጸጥ ረጭ ብሏል። አቅም እንኳን አላገኘም ማለት ነው ለማስተባበል እንኳን ይሄን ነው የምለው። መሳይ በዚህ ጉዳይ እንደው ሻለቃ ማሞ በጣም ከባድ ነገር ነው አሁን እርሶ ያነሱትም እንደ ሀገርም ለወደፊት ትውልድም ትልቅ ቁርሾ ማስቀመጥ ነው። አብይ አህመድ በደመነፍስ የሚያደርጋቸው በእውቀት ማጠር ለኢትዮጵያ ባለው ክፉ አመለካከት የተነሳ ሀገሪቱን የበለጠ አደጋ ውስጥ ወደሚከቱ የተለያዩ ውሳኔዎች ውስጥ እየገባን ያለው ምንም ጥርጥር የለውም። ባለፈው አንድ የብልጽግና መድረክ ላይ የተናገረው ነገር አለ። ከሁለት ክልሎች ብቻ 100,000 ልዩ ኃይል ማውጣት እንችላለን። ከኢትዮጵያ ደግሞ በአንድ ጊዜ 1 ሚሊዮን ወታደሮች ማምጣት እንችላለን። እኛ የወታደር ችግር የለብንም ብሏል። ስለዚህ አይደለም ሱዳን ጦርነት ለሌላም የሚላኩ ካሉ ኢትዮጵያውያን ነፍስ ረክሷል። የትም እየወደቀ ነው። አብይ አህመድ ምንም ጣጣውም አይደለም።
በአሁን ሰዓት የወጣቱ ቁጥር ከስራ አጥ ቁጥር ከ80-90 በመቶ በላይ እየደረሰ ነው ያለው። ወጣቱ ስራ የለውም። አማራጭ ሲያጣ ውትድርና ይገባል። ወዴት እንደሚዋጋ ለምን ዓላማ እንኳን አይደለም የደቡብ የሱዳኑን ይቅርና አማራ ክልል ስለምን እንደሚዋጋ አያውቀውም። ስለምን እንደሚዋጋ እንዲህ አይነት አገዛዝ ነው ኢትዮጵያ ተፈናጦ ያለው ለበለጠ አደጋ እያዘጋጃት የሚገኘው። አሁን እርሶም እንዳሉት ይሄን ነገር ለህዝብ አይነገርም። ሌላው ቀርቶ የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስትር መጥተው በንግድና ኢንቨስትመንት ዙሪያ ያደረጉት ውይይት ተብሎ ነው የተነገረው ለኢትዮጵያ ህዝብ። እንዲህ አይነት ቀልድ ህዝብንም መናቅ በዚህ ደረጃ የኢትዮጵያ ህዝብ እንዲዘጋጅ እንኳን አንዳንድ መረጃዎች ሊነገሩት አብይ አህመድ በኩል ምንም አይነት ፍላጎቱም ዝግጁነትም የለም። ስለዚህ ምንድነው የምንጠብቀው? እንግዲህ ይሄ ነገር እየባሰ ቀጠናዊ ቅርጽ መያዙ አይቀርም። የሱዳን መሪዎች አስመራም ሄደዋል፣ ካይሮም ሄደዋል። ብዙ ተባባሪ ያላቸው ሳውዲ አረቢያም እየሄዱ ነው። ቀደም ሲል እርሶም እንደጠቀሱት የህዳሴ ግድብ በቅርብ ርቀት ያለበት ቦታ ነው። አሶሳ ከተማ በቅርበት የሚገኝበት ቦታ ነው ይሄን የጦር ሰፈር የሰጠውና ቀጠናዊ የሆነ ቀውስ ቢፈጠር ምን ውስጥ ልንገባ ነው? በዚህ በኩል የውስጥ ችግር አለ። ኢትዮጵያ አልተረጋጋችም። አብይ አህመድ አይኑን ጨፍኖ እየገባበት ነው ለዚህች ለተባበሩት አረብ ኤሚሬትስ ሲል። እንዴት እንደው እንደማጠቃለያ የሚሆን ሐሳብ ስጡና ምናልባት ከሌሎች ባለሙያዎች ጋር መረጃውንም ይዘን በሚቀጥሉ ዝግጅቶች እንመለስበታለን። አመሰግናለሁ መሳይ። አሁን ከመጨረሻ ያልከው ቃል ይሄንን እኔ ሰርች አድርጌ ነው ያገኘሁት። በተለይ መርሰነሪ ጉዳይ በጣም ትልቅ ወንጀል ነው። እዛ ውስጥ በሀገር ደረጃ መዘፈቅ ማለት በሀገር ላይ የሚያመጣው ኮንሲኩዌንስ ምን እንደሆነ መገመት አደጋች ነው የሚሆነው። እንደገና ቀጠናው ላይ የሚመጣውንም ነገር ማየት ያስፈልጋል። ይሄንን በተለይ የዓለም አቀፍ ሕግ ባለሙያዎች አይተው በዚህ አገዛዝ ላይ ሰፊ የሆነ ዘመቻ ህዝቡንም አዌር ለማድረግ ትልቅ ስራ መሰራት አለበት። ቀላል ነገር አይደለም ይሄ እና እኔ አንደኛ ሀገራችን ምን አይነት ዴንጀር ውስጥ እየገባች ቀጠናው ምን አይነት ሁኔታ ውስጥ እየሄደ እንደሆነ ነው የሚያሳየው። ግን አሁን ከሚታየው አኳያኔማ ከፍተኛ የሆነ ዴስፐሬሽን አለ በአገዛዙ በኩል። ምንም ነገር ቢሆን አይናቸውን ጨፍነው ጆሮአቸውን ዘግተው አይናቸውን ጨፍነው ከዚህ ነገር ስልጣናችንን ከሚገዳደር ነገር ለመውጣት የሚያስችለንን ጦርነት ለማሸነፍ የሚያስችለን መሳሪያም ገንዘብም እንደገና ደግሞ ጦርነቱን ብቻ አይደለም ያው ሌጋሲ እንዲሰራ እንዲተደረገ መባልን በመፈለግ የሚሰሩን ብልጭልጭ ነገሮች አሉ። ለነዛም ገንዘብ ያስፈልጋል። ጦርነቱን እንዳለ የሀገሪቷን ሀብት የሚጨምቆ መጥቶ የሚጥል ነው እና ዴስፐሬሽን ነው። አሁን ይሄ እንግዲህ ከፍተኛ ገንዘብ ማግኛ መንገድ ነው። እዚህ መርሰነሪ ሀገር ውስጥ ማሰልጠን ቀላል ነው። የሱዳን ወታደሮች የሱዳን ዜጎች ከዚህ ከጀነራሉ ጋር ሆነው ለመዋጋት የሀገሪቱን ወታደሮች በጣም ይሄ እኮ ፋንክሽን ተገንጣይ እኮ ነው። ይሄ የሀገሪቷ ወታደሮችን መደበኛ ወታደሮችን የመንግስት ወታደሮችን የሚያዘው ያኛው ነው፣ አልቡርሃን ነው። ይሄኛው እኮ የጃንጀርዊን ሚሊሻ አዛዥ የነበረ ነው። አፈንጋጭ እኮ ነው ይሄ እና ይሄንን ለመዋጋት ሱዳኖች እንኳን እዚህ ቢሰለጥኑ እና ወይን ምኑ ይደገፋል? ከዚህ ቀደም ደቡብ ሱዳን ነፃ አውጪ ድርጅትን ኢትዮጵያ ተደግፍ ነበር። ያ የተለየ በዓለም ደረጃ ያለ ፕሮክሲ እንትን የታወቀ ነገር ነው። ይሄ እኮ መርሰነሪ ነው። አሁን የሚሆኑት ኢትዮጵያኖችና ደቡብ ሱዳኖች መርሰነሪዎች ናቸው ማለት ነው እና በሀገር ደረጃ ኮንሲኩዌንሱ ከፍተኛ ነው። ከዛ ቀጥሎ ደግሞ ከሁሉም በላይ እንደ ወታደር የሚያሳዝነኝ ነገር እነዚህ እዚህ የሰለጠኑ ወጣቶች መሳሪያ ታጥቀው የትኛውም የሱዳን መሬት ሄደው ዲፕሎይ ሊሆኑ ነው ማለት ነው፣ ሊሳተፉ ነው፣ ውጊያ ላይ ሊገቡ ነው ማለት ነው። ሱዳኖች መካከል ራሳቸውን ሊያገኙ ነው ማለት ነው። ምንድን ነው የሚሆኑት? እዛው ሊቀሩ ነው። በቃ
በሺዎች የሚቆጠሩ ሰዎች እንደ ቃል ይሸጡ ነው ማለት ነው። ይሄ መንግስት፣ ይሄ ስርዓት፣ ይሄ አገዛዝ ዜጎቹን እኛ እዚህ ለሀገር ውስጥ ጦርነት እርስ በርስ ጦርነት ለምን ሰው እርስ በርስ ይገዳደላል እንላለን። ጭራሽ ለውጭ ለሱዳን የኢትዮጵያ ዜጎች ሄደው ሊሞቱ ነው ማለት ነው። ለኢትዮጵያ ለሱዳን እርስ በርስ ጦርነት ሄደው ሊያልቁ ነው ማለት ነው። ያልቃሉ እንጂ አይመለሱም። እነዚህ የሚሄዱ ቅድም እንዳልኩት ራሳቸውን የሚያገኙት ባዕድ ውስጥ ነው፣ ምንም ደግሞ መብት በሌላቸው ሁኔታ። ይሄ ከየክልሉ 100,000 ከጠቅላላ 1 ሚሊዮን 40-50 ሚሊዮን እኮ ተብሎ ቁጥር ቢጠራ 100 ሰው የሚሰራውን ላይሰራ ይችላል እኮ። ለዛ ሁሉ ሰው መሳሪያ 1 ሚሊዮን እንትን ብለህ 1 ሚሊዮን መሳሪያ አጠቅ እንዲቀላል አይሆንም። አስታጥቀም ውጤታማ ሊሆን ካልቻለ ምንም ዋጋ የለውም። እና ይሄ የሚነገረው ነገር ዝም ብሎ የህፃን አእምሮ የሚያመነጨው የልጆች ፉክክር ካልሆነ በስተቀር 1 ሚሊዮን ሰራዊት ሰው ማውጣት ይቻላል። 1 ሚሊዮን ሰው አሰልፈን በጥፍ 2-3 ሚሊዮን አሰልፈን ገፍተን ተራራውን እንጥላለን፣ ከቦታው እናነሳዋለን አይነት ነገር እኮ ነው። የማይሆን ነገር በወታደራዊ አናሊሲስ ውስጥ የማይገባ ካልኩሌሽን ነውና የልጅ ስራ ነው። በጣም ያሳዝናል። ግን ሀገራችን ህዝባችን በየዕለቱ እየደማ እየቆሰለ እና ሀገሪቷም ኢኮኖሚዋ እየተጨመቀ ህዝብ በችግር ውስጥ እየማቀቀ የሚገኝበት ሁኔታ ይሄ አይነት አመራር፣ ይሄ አይነት አስተሳሰብ ጦርነትን እንደ መፍትሄ አድርጎ የመውሰድ አስተሳሰብ ስለሆነ እንግዲህ ሰውም ጊዜውም እግዚአብሔርም ተዳምሮ ከዚህ ሊያወጣን የሚችለው ወይ ደግሞ እኔ ከሁሉም በላይ ፖለቲከኞቹን ሳይሆን የጦር ኃይሉ አመራሮች አሁን ሰራዊቱን የሚመሩ ሊደርሺፕ ሻለቃም ወደዛ ልመጣ ነበረ። ምናልባት እዛ ላይ ትንሽ ጠንከር አድርገው መልእክትም ካለ ወይም ደግሞ ይሄ ሀገራዊ ኃላፊነት ነው፣ ለታሪክም የሚቀመጥ ነው። እዚህ ወቅት ላይ ማን ምን አደረገ የሚለው ነገ በታሪክ የሚነሳ ጉዳይ ነው። አይ እኛ ሀገራዊ ኃላፊነት ነው፣ በህገ መንግስቱ የተሰጠን ኃላፊነት ነው እያሉ ነገ ራስን ከወንጀል ነፃ ማድረግ የሚቻልበት ምንም አይነት እድል የለም። አንድ እብድ የሆነ ምን እንኳን ማድረግ እንዳለበት የማያቅ ሰው የሱን ትእዛዝና የሱን ቅዠት እየተከተሉ ሀገርን ለዚህ ከፍተኛ አደጋ መዳረግ ከአንድ ወታደራዊ አመራር የሚጠበቅ አይደለም። ስለዚህ ወታደሩ ምን ማድረግ አለበት ነው። የጦር ሰራዊት አመራሮች፣ አዛዦች ባለፈው በሶማሊያ የሰላም ማስከበር ዘመቻ ውስጥ እንግዲህ ከ10,000 በላይ ኢትዮጵያውያን ነው ህይወታቸውን ያጡት። ለምንም ነገር ይኸው ሶማሊያ ጋር እንደዚህ አይነት ፍጥጫ ውስጥ ለመግባት የኢትዮጵያውያን ህይወት በሶማሌ ምድርም ረግፏል፣ ትርጉም ለሌለው። አሁን ከእንደገና ለሌላ ጦርነት ኢትዮጵያ በማይመለከታት የተባበሩት አረብ ኤሚሬትስን ተልኮ ተሸክሞ አብይ አህመድ የኢትዮጵያ ልጆች ሊያስፈጅ ነው። ይህንን እንዴት አሜን ብለው ተቀብለው ወታደራዊ ትእዛዝ ለመስጠትና ይህንን ዘመቻ ሊመሩ ወታደራዊ መኮንኖች ተዘጋጅተዋል ወይ? ኃላፊነት የለባቸውም ወይ? ህገ መንግስቱ ነው የሀገር ጉዳይ ነው በሚል ማምለጥ ይቻላል ወይ? እንደው ሻለቃ ማሙ። አመሰግናለሁ መሳይ። በእኛ ዘመን ለምሳሌ በንጉሱም ዘመን በኋላ በደርግም ዘመን እንደነ ኔልሰን ማንዴላ፣ ሮበርት ሙጋቤ የሳውዝ አፍሪካን አፓርታይድ ለመዋጋት የኛ ሀገር ያደረገችው አስተዋጽኦ በመንግስትም በኩል የተደረገው ድርጊት የጀግንነት ስራ ትልቅ ኩራት የሚሰጥ ሆኖ ያው በታሪክ ይነገራል። እንደዛ አይነት ነገር ቢደረግ እኮ ለሀገርም ላሉት አመራሮችም ትልቅ ገድል ነው። እንዲህ አይነት ግን አሳፋሪ ነገር በሚሆንበት ጊዜ ፖለቲከኞች እንትንም ያህል ለስልጣናቸው መቆየት አንድ ቀን ማደር ሀገርም ህዝብም
ምንም ግድ እንደማይሰጣቸው ታይቷል። እየባሰ በመምጣቱ ብቻ ነው የተለየ የሚያደርገው። በእኛም ዘመን ቢሆን እንደዛ ነው የሆነው። እየባሰ መምጣቱ ግን ይገርመኛል፣ በጣም ይገርመኛል፣ ይደንቀኛል በጣም እና ይሄ እርስ በርስ ጦርነት እያለ አሁን ደግሞ እንደገና ኢትዮጵያ የመርሰነሪ ማሰልጠኛ ሀገር ሆና ምን ታሪክ ሊኖር ነው? ሱዳኖች እርስ በርሳቸው በሚዋጉበት ጊዜ ኢትዮጵያ መርሰነሪ አሰልጥና የኢትዮጵያኖች መርሰነሪ ሆነው ለሱዳን ተቃራኒ ወገን ለፋንክሽን ወገን የሚቆሙበት ምክንያት ትልቅ የታሪክ ጥቁር ጠባሳ ነው። ይሄ አይደለም ለነሱ ታሪክ በማዘን ሳይሆን አሁን ያለው የጦር ኃይል አባላት በተለይ ከፍተኛ አመራሮች ይሄን ነገር ያውቃሉ እና ለዕለት ኑሮና ድሎት ተብሎ አይናቸውን ጨፍነው ጆሮአቸውን ደፍነው ከዚህ አገዛዝ ጋር አጥፍተው ሊጠፉ መሆናቸው በእጅጉ ያሳዝነኛል። ብዙዎቹን ስላወቋቸው እነሱን ሳስብ አዝናለሁ፣ በጣም አዝናለሁ። እንዴት ሀገሬ፣ ህዝቤ፣ ክብሬ፣ ኩራቴ፣ ታሪኬ ብሎ የሚነሳ እና በቃ ሚሊጣ በቃ ጦርነት አቆም፣ ፖለቲካዊ መፍትሄ ስጥ የሚል ነው። ሌላው ቢቀር ማለት ነው ሌላው ቢቀር ይሄን የሚል እንዴት የኢትዮጵያዊ የጦር መኮንን ይጠፋል፣ ወታደር ይጠፋል? እና ሌሎች እንኳን ሲቪሊያኑ ምንም ኃይል የለንም ሊሉ ይችላሉ። ግን የጦር አዛዦች፣ አመራሮች ይሄን ሰራዊት አሁን ደግሞ መርሰነሪ ተደርጎ ባዕድ ሀገር ሄዶ እዛው ተሸጦ እንዲቀር የሚያደርግ ነገር አገሪቷ ላይም ትልቅ መዓት የሚያመጣ ነገር እንግዲህ ዝርዝር ውስጥ መግባት አያስፈልገንም። ነገር ለነግብጽ ለሌሎቹ በጣም ይሄ የተመቻቸ ነገር ነው። ከግብጽም ሳውዲ አረቢያም እነዚህ ሆነው ኢትዮጵያን ድሮም ቢሆን በብዙ በክፉ የሚያዩት ሀገሮች ናቸው እነዚህ ሀገሮች። አሁን ደግሞ ይህንን ኤክስኪውዝ አድርገው በዚህ በሀገራችን ላይ ከፍተኛ ጥፋትና እልቂት ሊያመጡ የሚችሉበትን ሁኔታ የሚጋብዝ ነገር እያዩ በተለይ የጦር መኮንኖች የጦር ኃይሉ ከፍተኛ መኮንኖች ዝም ማለታቸው በጣም የሚያሳዝን ነው። they have to do something አንድ ነገር አድርገው ታሪካቸውን ሀገራቸውን በማዳን በመታደግ ትልቅ ታሪክ ሊሰሩ ይችላሉ። አለበለዚያ ታሪክ አልባ ሆነው ይቀራሉ። ኢትዮጵያ በልጆቿ በየትም ተባለ በየትም ትተርፋለች። ግን እነሱ ታሪክ አልባ ሆነው ሊቀሩ የጥፋት አጋር ሆነው ሊቀሩ ስለሆነ አንድ ነገር ማድረግ አለባቸው እላለሁ። ይሄንን ነው ማለት መሳይ። በጣም አመሰግናለሁ ሻለቃ ማሞ። እንግዲህ በሀገሪቱ አንገብጋቢ በሆኑ በተለይ በቀጣይ ከፍተኛ አደጋ ሊያመጡ በሚችሉ ወታደራዊና ሌሎች ፍጥጫዎች ላይ በማተኮር ከእርሶ ጋር ወታደራዊ ትንተና ያገኘንበት የዛሬው ዝግጅታችን ይህን ይመስላል። ሻለቃ ማሞ ለማ ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው አመሰግነው። እኔም አመሰግናለሁ መሳይ፣ እግዚአብሔር ይስጥልኝ።